ጆኒ ግርማ ባላለው የሶስት ልጆችን አምጥቻለሁ። ቀሲስ ገነቱ አለሙ ባላለው የልጅሽም ናትናኤል ገነቱ ይባላል። ነጻነት ዘነበ ባላለው እግዚአብሔር ረድቶኝ ከባለቤቴ ጋር ዛሬ 4 ልጆቻችንን እዚህ ተቀብለውልን እያስገባን ነው። የደስታም የሐዘንም ስሜት አለው። ስሜ መምህር ኃይለማርያም ዘውዱ ነው የምባለው። እንግዲህ ያው ይዤ የመጣሁት ልጅ ናውድ ኃይለማርያም ይባላል። መጀመሪያ ጊዜ ነው ያስገባሁት አንድ ልጅ። እንግዲህ ከ2 ወር በኋላ ልጆቼ ሁሌ የምመኘውን በመንፈሳዊ ሕይወት ታንጸው በጣም የተረጋጋ አገር ወዳድ፣ ቤተክርስቲያን ወዳድ፣ ሃይማኖት ወዳድ፣ ሰው አክባሪ ያንን አግኝተው እንደሚወጡልኝ ተስፋ አደርጋለሁ። ቄስ ትምህርት ይማራል። ዳሴ ማርያም ዜማ ነው የሚማረው። ትልቅ ነገር ይዞ እንደሚወጣ ብዙ ነገር እንደሚሸምት አምናለሁ። በቃ 100% ነው ማምነው። ልጅን አሳልፎ ለእግዚአብሔር ሰጥቶ ነገ እኛንም መልሶ የምንባረክበት ነገር የምናገኝበት ቦታ እኔ በህይወቴ በዘመኔ በዚህ እድሜ ስላገኘው ደስተኛ ነኝ። ስለዚህ ከ2 ወር በኋላ የምጠብቀው ልጆቼ ፈራ እግዚአብሔራቸው ጨምሮ ለኤሌክትሮኒክስ፣ ለመዝናናት፣ ለምግብ ካላቸው ፍላጎት ይልቅ እግዚአብሔርን የሚያስቀድሙ ሆነው እንግዲህ ከ2 ወር በኋላ በተለይ ያው የዛሬ ልጆች የምንቸገረው ስነ ምግባር ላይ ስለሆነ ጥሩ ስነ ምግባር ያለው ልጅ የተሻለ እስካሁን ከያዝነው እስካሁን ከቀረጽነው የተሻለ ሆኖ እንደሚመለስ ተስፋ አለኝ። በዛውም ደግሞ ያብነቱንም በተለይ ስዕሉን፣ ሐረጉን፣ ጽሁፉን ጥሩ ጅምር ይዞልኝ ይመጣል ብዬ አስባለሁ። ጥሩ በቃ እግዚአብሔርን የሚፈራ ታዛዥ ርግጥ ያለ ልጅ ይሆናል ብዬ አስባለሁ። ነገስታቱም ሆኑ የኢትዮጵያ ሕዝብ አቡነ ሰላማ ከሳቴ ብርሃንን እጅግ በጣም ይወዷቸው ነበር። አባታችንም በእንዲህ አይነት ተጋድሎ ሲኖሩ ከዕለታት በአንደኛው ቀን የብርሃን እናቱ ድንግል ወላዲተ አምላክ ለአቡነ ሰላማ ከሳቴ ብርሃን ተገልጣላቸው ዲቁና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይችን ከፍ ያለችውን ማዕረግ ሰጥቷልና የልጄ ወዳጅ ሆይ በጸሎትህ በልመና በስብከትህ የኢትዮጵያ ሰዎች ሁሉ ይድናሉ፣ በእጅህ ጥምቀትና ሥጋው ደሙ ይቀበላሉ አለችው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። አንድ ቀን ቅዱስ ዮሐንስ አፈወርቅ አንዲት ሕፃን ልጅን ክርስትና ሊያነሳ ሲሄድ መልአከ ሞት ደግሞ ሕፃኗን ሊቀስፍ ሲሄድ በመንገድ ላይ ተገናኙና ዮሐንስ ወዴት ትሄዳለህ አለው። መልአከ ሞቱም ሕፃኗን በሞት ቅሰፍ ተብዬ ተልኬ የሄድኩ ነው አለው። ዮሐንስም ሳትጠመቅና ልጅነትን ሳታገኝ እንዳትቀስፋት እስካጠምቃትም ድረስ እንዳትንቀሳቀስ ብሎ በስልጣነ ክህነቱ አስሮት ሄደና ሕፃኗን ካጠመቃት በኋላ እረስቶት በሌላ መንገድ ተመለሰ። መልአከ ሞቱም በዮሐንስ ስልጣነ ክህነት ታስሮ 10 ዓመት እንደቆመ ቆይቷል።
አቡነ ጎርጎርዮስ ዘጠና ሀገራቸው ጣና ዘጌ ነው። በዋሻው ውስጥ 40 ዘመን ሙሉ ዘግተው ሲኖሩ መና ከሰማይ እየወረደላቸው ውሃም በዋሻው ውስጥ ፈልቆላቸው ይኖሩ ነበር። አንድ ቀን ግን መልአክ መጥቶ ምን ቢጋደሉ የጌታችንን ስጋውን በልተው ደሙን ካልጠጡ እንደማይድኑ ነገራቸው። ግን ምንወጣው ግን 11 ሰዓት ውስጥ እየሰዋቸው ኪት ይመጡ ከዚህ ምክንያቱም 9 ሰዓት ነው ቅዳሴ ሲፈልቀው ታዲያ ሲጋገር ባይደርስ ግቢው ላይ ስገባ ሐመር ውሃን አየሁት አይደለ? ትልቁ ሐመር ውሃ። ስለሱ ትንሽ ልንገራችሁ። በሰንበት ትምህርት ቤት ውስጥ በቤተክርስቲያን ውስጥ በዛ መስመር ባላልፍ ኖሮ አሁን የደረስኩበት ደረጃ ላይ ላልደርስ ይችል ነበረ። ምክንያቱም ሰው መሆንን የምታስተምር ቤተክርስቲያን ነች። በዚህ መልኩ ቁጭ ብላችሁ ካልተማራችሁ ሰው መሆን አትችሉም። ግልጽ የሆነ ነገር ነው። እኛ የምንማረው ትልልቅ ተማሪዎች ከመንደር ሂደው ሰፈር ገብተው ለምነው ያመጡትን እንጀራ እያካፈሉን ነው የምንማር የነበረው። የምንበላው ያንን ነው ማለት ነው። እናንተ ብዙ ነገር መሆን ትችላላችሁ። ኦርቶዶክሳዊነታችሁንና ሃይማኖታችሁን ግን በፍጹም እንዳትረሱ። ባርኪን ልጆችሽን ድንግል ሆይ በምልጃሽ አንድ ሀሳብ አድርጊን። ሕፃን ምን ያደርጋል? ያድጋል። በሉ ሕፃን ምን ያደርጋል? ሕፃን ምን ያደርጋል? ምን ለመሆን ነው የምታድጉት? እስከ የት ነው የምታድጉት? 3 ሜትር 2 ሜትር ስንት ሜትር ብታድጉ ደስ ይላችኋል? 36 20 በጣም እግዚአብሔር በፈቀደው እግዚአብሔርን እስከምትመስሉ ታድጋላችሁ። እሺ እስኪ በሉ። ስለዚህ የምታድጉት እስከ የት ነው? እግዚአብሔርን እንድትመስሉ። እግዚአብሔርን እስከ መምሰል እንድታድጉ ደግሞ መማር አለባችሁ፣ መጸለይ አለባችሁ፣ መታዘዝ አለባችሁ፣ ሕግ መጠበቅ አለባችሁ። ስለዚህ እግዚአብሔርን ያሳድጋችሁ። የነ አናንያ የነ አዛሪያ ታሪክ ታውቃላችሁ አይደለ? የእናንተ ኩዮች ናቸው እነሱ። እንደናንተ እነሱም በእናት በአባቶቻቸው ተምረው ሃይማኖታቸውን ጠብቀው ይኸውና ዛሬ እኛ እንኳን ከስንት ዘመናት በኋላ ቂርቆስ እያልን በስሙ እንዘምራለን።
ወልቆተ ምስኪን ህብስተ ዘኢያቅረብኩ እንግዳ ወልደ ያሬድ ግብት ጉባኤ ጣና መጻይከ ወምሰብ በምንትኑ መዕረት በለው بني دفن زيوبك دون البيع ونبدو كل وصلاتك أتفسر تعصيبك وزيم بلاسمك رؤوسه وقوت عيشي هم دوي منها غورم كما قصك اسمع ببركة دي تفتحيه وكاليه وانا بركة دي بمنورك ما كوانا ناسر قاسسكم العزو وتعقل ورشي عالم ክርስቶስን ለመምሰል አንደኛው ትህትና በሉ፣ ሁለተኛ የዋህነት፣ ሶስተኛ ርህራሄ፣ አራተኛ መታዘዝ፣ አምስተኛ በመቅደስ መኖር፣ ስድስተኛ በየጥቂቱ ማደግ። ከዚያ በኋላ ያለው እዚህ ቦታ መምጣታችሁ እዚህ ቦታ ለመቀደስ ለመባረክ በመምጣታችሁ በእውነት በጣም እድለኞች ናችሁ። እንግዲህ ሐመረ ብርሃን የብራና መጽሐፍ ስራ ድርጅት በዋናነት 3 ነገር ላይ ይሰራል። ንጹህ ሰዋኢ፣ ንጹህ መስዋዕትና ንጹህ መሰዊያ። እግዚአብሔር ከፈቀደው ግን ብዙ ሰው እየተቃወሙ ወዷል ማድረግ እንችላለን። የእግዚአብሔር ስራ ማስተጓጎል አይችልም። የእግዚአብሔር ስራ ስለሆነ ነው። በቤተሰብ የምንመራ ሰዎች ሳናሳቀው በኢንጂነሮች በኩል በሐኪሞች በኩል እግዚአብሔር ስራው ነው የሚያስፈጽመው። በጣም ደስ ብሎኛል። የሚቀጥለውን ዓመት እንደዚሁ ቅዱስ ባርኮ ሰጥቶን በህይወት በጤና ጠብቆን የተለየ የተሻለ ነገር ሰርተን እንደዚህ እንድንገናኝ እንዲያበቃን እመኛለሁ።